መስመር ላይ ማን አለን? ተስፋዬ አዎ ጋዜጠኛ ፋሲል ለገሰ ይሰማል? ከዛ በፊት ውጤቱን በስነ ስርዓት ንገረን እንጂ እኛም እኮ በጉጉት ነው የምንጠብቀው እኮ። ከሰሞኑ በእውነት እየተከታተልኩ ነው። የጨዋታው እንደ ድሮ ሞቅ ያለ አይደለም። ምክንያቱም በእውነት ብዙ ቡድኖች በጨዋታቸው ላይ በጣም ኃይለኛ ዝናብ እየዘነበ ነው ሲጫወቱ የነበረው። ሆኖም ግን ይሄም ሳይረብሻቸው ያው ጨዋታውን በተለያዩ ውጤቶች እያሸነፉ ነው። በነገው ዕለት በሚቀጥለው ሳምንት በትክክለኛ ውጤቶችን ይዘን እንቀርባለን። ፋሲል እንዴት ነው ለአንተስ ለማየት ይችላል? እስካሁን ድረስ ለማየት አላጋጠመኝም። አንተ ጨዋታው እንዳለ በይፋ ተነግሯል። በእስራኤል ይህን ያህል ትኩረት አልሰጡበትም። ግን እንደሆነ ከሆነ አፍሪካ ቡድኖች ጎበዞች ስለሆኑና ጥሩ ውጤት ማምጣት ስለሚችሉ በእስራኤል እንዴት ዘንድሮ ትኩረት እንዳልሰጠበት እኔም ገርሞኛል። አንተ ስታነሳው ነው የሰማሁት። አሁን እስካሁን ድረስ ከተመለከትከው እንደተመለከትከው የትኛው ቡድን ነው ጥሩ ጨዋታ መጫወት ላይ የሚገኘው? አንደኛ ነገር ሞሮኮ እንግዲህ ጨዋታው የሚካሄደው በሞሮኮ ነው። ሆኖም ግን በሞሮኮ ብቻ ሳይሆን ካሁን ሰዓት በእውነት አዳዲስ ትውልዶች በእግር ኳሱ ዘርፍ ላይ አዳዲስ ትውልዶች እየመጡ ነው። እስካሁን ድረስ በእውነት ሁሉም የጓጓው የሚጠባበቀው ያው እነዚህን አዳዲስ እግር ኳስ ተጫዋቾች ለወደፊት የት እናያቸዋለን የሚል አይነት ጥያቄዎች አለ። በየዓለም የሚታይ እግር ኳስ ጨዋታ ነው። እስራኤል እንዳልከው በጣም ትኩረት ባትሰጠውም ግን በእስራኤል የስፖርት ቻናል ላይ ሌላ ጊዜ ብዙ ትኩረት ይሰጥበት ነበር። ምክንያቱም ብዙ የአፍሪካ ብሔራዊ ቡድን ተጫዋቾች በአውሮፓም ስለሚጫወቱ በትክክል ግን ምን እንደሆነ እንጃ ይህን ያህል ትኩረት ተሰጥቶት ሲኖባቅ ለመስማት አልቻለም። በትክክል በእንግዲህ በስፖርት ቻናል ላይ ነው ጨዋታው በቀጥታ የሚካሄደው። በየዕለቱ 2 ጨዋታዎች አሉ። እንግዲህ ላልሰማ ላላየ እንግዲህ በዚህ አጋጣሚ እንዲያው እንጋብዛለን። በሚቀጥለው ሳምንት በእውነት ከውጤቶች ጋር ሰፋ አድርገን ለማቅረብ እንግዲህ እንገደዳለን ማለት ነው። አንተ ለተመልካቾቻችን ካልተገባለን በትክክል ወደ ሌላ ሀሳቦች ስንገባ ፋሲል እንግዲህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በእውነት በዛሬ ምሽት ላይ የካቢኔ ስብሰባ ያደርጋሉ። በካቢኔ ስብሰባቸው ላይ ዋና ዓላማ አድርገው ያዙት ያው ከፕሬዚዳንት ዶናልድ ትራምፕ ጋር ከመገናኘታቸው በፊት ከሚኒስትሮች ጋር ያላቸውንም ሐሳብ ለመቀበል ነው። ይሄ ሐሳብና ያላቸው ግንኙነት በእውነት ለእስራኤል ምን መስሎ ይታያል? ምክንያቱም የዚህ ግንኙነት ትንሽ ለየት የሚያደርገው ከሁሉም ከነበረው ውስጥ የጋዛና የሱሪያ ሁኔታዎች ይገኙበታል ተብሎ ይገመታል። አንተ እንዴት ታየዋለህ ፋሲል? ትክክል ነው። አንደኛ ተስፋዬ ሐሙስ ስብሰባ መካሄዱ አዲስ አይደለም። ሐሙስ እንግዲህ የሚካሄደው ስብሰባ የሙሉ ካቢኔ ወይም ካቢኔ ስብሰባ ሳይሆን የመከላከያና የውጭ ጉዳይ ኮሚቴው ስብሰባ ነው። የሚኒስትሮች ኮሚቴ ስብሰባ ነው። ይህ ኮሚቴ ነው እንግዲህ ወሳኝ ውሳኔዎች ላይ ውሳኔ የሚያስተላልፈው። የሚኒስትሮች ምልዓተ ጉባኤ የሚካሄደው እሁድ ነው። ለማንኛውም ጠቅላይ ሚኒስትሩ እንግዲህ እንደመስለኝ ከሆነ በሚቀጥለው ሳምንት መጀመሪያ ላይ ነው ከፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው የሚነጋገሩ። ንግግሩ የሚካሄደው በዋሽንግተን ሳይሆን በፍሎሪዳ ነው። ማለትም ፕሬዚደንት ዶናልድ ትራምፕ በክሪስመስ ምክንያት እረፍት ላይ ናቸው። ስለዚህም ውይይቱን በግል መኖሪያ ቤታቸው ነው የሚያካሄዱት እና በአጠቃላይ ሁኔታ ስንመለከተው አሁን አንተ የሰነዘርካቸውን አስተያየቶች ማለትም መካከለኛው ምስራቅ ተጨባጭ ሁኔታ በማስመልከት አዛን፣ ሊባኖንን በማስመልከት ሶሪያን በማስመልከት ኢራንን በማስመልከት ሰፋ ያለ ውይይት ይደረጋል ተብሎ ይጠበቃል። እንግዲህ ከዛ በፊት ጠቅላይ ሚኒስትሩ ወደ አሜሪካ ከመጓዛቸው በፊት ከሚኒስትሮቻቸው አስተያየቶችና ሀሳቦችን ለመስማት ቀይ መስመሮችንም ለማስመር ነው ይህን ስብሰባ የሚያደርጉት። እንግዲህ ከስብሰባ በኋላ የሚወጡ መግለጫዎች ካሉ ለመመልከት ይችላል። ግን ከፍተኛ ትኩረት የሚደረግበት የጠቅላይ ሚኒስትሩና የፕሬዚደንት ዶናልድ ትራምፕ ግንኙነት አስቀድሜ እንዳልኩት አዛ፣ ኢራን፣ ሊባኖስ፣ ሶሪያ ተጨባጭ ሁኔታ ይሆናል። ወሳኝ ተጨባጭ ሁኔታዎች ናቸው። እንግዲህ የትኛው ከየትኛው እንደሚቀድም እስካሁን ድረስ ግልጽ አይደለም። ብዙዎች እንደሚሉት የአዛ ሁኔታ ይቀድማል ይላሉ። አንዳንዶቹ ደግሞ ኢራን እንደገና
መልሳ ራሷን ለማቋቋም በኒኩሌር ሳይሆን በረጅም ርቀት ተምዘግዛጊ ሚሳኤሎች ጥረት እያደረገች ስለሆነ አስፈላጊው ዝግጅት የሚደረግበትን ሁኔታ ይፈልጋሉ። ስለዚህም የፕሬዚደንት ዶናልድ ትራምፕ እና የጠቅላይ ሚኒስትር ቤንያሚን ኔታንያሁ ውይይት ወሳኝ ውይይት ነው። እንግዲህ ፕሬዚደንት ዶናልድ ትራምፕ ያው ስልጣን ላይ ከወጡ 1 ዓመት ሊሆናቸው ነው። እንግዲህ ጥር 20 ቀን 2025 ዓመተ ምህረት ነው ስልጣን ላይ ወጡት። 1 ዓመት ሊሆናቸው ነው። እንግዲህ በ1 ዓመት ጊዜ ውስጥ ልብ በል እስካሁን ድረስ ታይቶ ተሰምቶ የማይታወቀውን ታይቶ ተሰምቶ የማይታወቀውን 6 ጊዜ የአንድ ሀገር መሪ ከአሜሪካው ኤምፓየር መሪ ጋር ተገናኝተው ይዋያሉ ማለት ነው። ሌላው ፋሲል ራሻ እና እስራኤል በሱሪያ ጉዳይ በኩል ከሰሞኑ የሚወጡት መረጃዎች አንዳንድ ግንኙነት እያደረጉ ነው። እስራኤል ሁላችንም እንደምናውቀው የቱርክ ኃይል ሱሪያም ሆነ ጋዛ እግሩ አይረግጥም የሚል እርምጃ ወስዳለች። ይሄ ግንኙነት በእውነት የራሻ ኃይል ሱሪያ ይገባል ብለህ ታስባለህ? አንደኛ የራሻ ኃይል እኮ ተስፋዬ ሱሪያ አለ። ላታኪያ በተሰኘው ወደብ ባህር ኃይላቸው የጦር ሰፈሩን አላነሳ። ምንም እንኳን አሳድ ኮብልለው ጠፍተው ወደ ሞስኮ ቢሄዱም እና ራሻ በመካከለኛው ምስራቅ በሶሪያ ከፍተኛ ፍላጎት ያላት ሀገር ነች። ስለዚህም ጠላት ከመሆን ይልቅ ያሁኑ በስልጣን ላይ ያለው የሶሪያው ፕሬዚደንት አሻራ ጠላት ከመሆን ይልቅ በሰላም ከራሻ ጋር መኖር ይፈልጋል። ስለዚህም አንዳንድ የሚያቀርባቸው ጥያቄዎች ለምሳሌ አሉ። አሳድን አሳልፋችሁ ስጡኝ ይላል። ይሄን እንኳን ሩሲያኖች የሚያደርጉት መስሎ አይታይም። ያም ሆነ ይህ ፕሬዚደንት ዶናልድ ትራምፕ እና ይቅርታ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የራሻው ፕሬዚደንት ቭላዲሚር ፑቲን ጥሩ ግንኙነት አላቸው። ምንም እንኳን አይዲዮሎጂካቸው ማለት ርዕዮተ ዓለማቸው የተለያየና ከሰማይና ከምድር የተራራቀ እንደ ሰማይና ምድር የተራራቀ ቢሆንም ይከባበራሉ። በመሪነት ስለሚከባበሩ ባለፈው ሳምንት ወይም 2 ሳምንት ይመስለኛል በስልክ ውይይት አድርገው ነበር። የራሻ በሶሪያ አካባቢ መኖር ለእስራኤል ጥሩ መስሎ ይታያል። ምክንያቱም ቱርክን ሊያስደነግጥ ይችላል። ቱርክ አሁን በሰሜን ሶሪያ የተለያዩ ግዛቶችን ለመያዝ ከፍተኛ ጥረት እያደረገች ነው። ይዛለችም። ወደ ታችም ወደ ደቡብም የጦር ኃይሉ ያገሰግሳል የሚል ስጋት አለ። በዚህ ምክንያቱም ከእስራኤል ጋር ግጭት ይፈጠራል ተብሎ ይገመታል። ይህንን ለማኮላሸት እስራኤል ደግሞ በበኩሏ ወደ ሶሪያ ክልል በመግባት 40 ኪሎ ሜትር ድረስ ከሶሪያ ክልል በቁጥጥሯ ስር አውላለች። በመጀመሪያ ፕሬዚደንት ዶናልድ ትራምፕ አርዶዋንን እና ጠቅላይ ሚኒስትር ኔታንያሁን አስማማለሁ ብሎ ተነስተዋል። ወዳጅ አደርጋቸዋለሁ ብለው ቃል ገብተዋል። በአንጻሩ ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁን እጃቸውን አጣጥፈው አይቀመጡም። በተቻለ መጠን የቱርክን ሸረብ ለማጋለጥ ከፍተኛ ጥረት ወይም ለመቁረጥ ከፍተኛ ጥረት ማድረጋቸው ግልጽ ነው። ምክንያቱም ቱርክ አሁን ከፍተኛ ፍላጎቷ የነበረው አዛ ወታደሮቿ እግራቸውን እንዲያስገቡ ነበር። ይህ ነገር በፍጹም እንደማይሆን ተገልጿል። በዚህ ምክንያትም እስራኤልን እንዳውም እንደሚባለው ከሆነ በአሁኑ ወቅት የቱርክ የመጀመሪያና ዋና ጠላት እስራኤል ነች የሚል መግለጫ ሲወጣ ሰምተናል። ሰሞኑን አይደለም ሊሆንም አይችልም። ቱርክ ይህን ያህል የገነነችና የምታስፈራ ሀገር አለችም፣ ግን ጠንካራ ሀገር ነች፣ ትልቅ ሀገር ነች፣ ብዙ የጦር ኃይል አላት። ተጨማሪና ዘመናዊ የጦር መሳሪያዎችን በተለይም አውሮፕላኖችን ከአሜሪካ እንዳትቀበልም እስራኤል ከፍተኛ ጥረት እያደረገች ነው። ስለዚህ ባለችበት አቋም ከቀጠለች ምንም ችግር አይመጣም። ነገር ግን አንዳንድ እርምጃዎችን ለመውሰድ ከተፈለገ ግን እስራኤል አስፈላጊው ዝግጅት እያደረገች ነው። ሌላው እንግዲህ በሊባኖስ ስለወስድ ነው። ሊባኖስ የውጭ ጉዳይ ሚኒስትር ከሰሞኑ የተናገሩት ንግግር አለ። የጋዜጣዊ መግለጫ የሰጡት ምክንያት የሂዝቦላን ትጥቅ ለማስፈታት ጥረት እያደረግን ነው፣ ግን ተግባራዊ ለማድረግ በጣም እየከበደን ነው የሚል ንግግር ተናግረዋል። ይሄ ማለት እንግዲህ ምን ማለት ነው? እስራኤል በእውነት የራሷ የበለጠ እርምጃ መውሰድ አለባት ማለት ነው? የሊባኖሱ ጠቅላይ ሚኒስትር ምን እንደሚያወሩ ግልጽ አይደለም። እንግዲህ ስምምነት ተደርጓል። ስምምነቱ መሰረት በዚህ ወር መጨረሻ ላይ እስከሚቀጥለው ሳምንት አጋማሽ ድረስ ማለት ነው ተስፋዬ ሂዝቦላ ትጥቁን መፍታት አለበት። ግን የሚፈታ መስሎ አይታይም። ምንም ነገር የሚያደርግ መስሎ አይታይም። ግን እንደፈታ አድርገው ነው ጠቅላይ ሚኒስትሩ የሚናገሩት። ይህ ደግሞ ከእውነት የራቀ ነው። ስለዚህ አሜሪካና እስራኤል
በጋራም ሆነ በተናጠል እርምጃ ሊወስዱ የሚገደዱበት ጊዜ እየተቃረበ መስሎ ይታያል። ከዚህ በተጨማሪ አዲስ ነገር የተከሰተ ነገር አለ። ተስፋዬ ታስታውሳለህ? ሮን አራድ በ1980ዎቹ ዓመተ ምህረት ላይ አውሮፕላኑ ተመቶ ሊባኖስ ከወደቀ በኋላ መዳረሻው የጠፋው ናቪጌተር ወይም የአውሮፕላን መንገድ ቀያሽ ጉዳይ እሱን በማስመልከት አሁን ከብዙ ዓመታት በኋላ እንግዲህ ፍለጋው ሁሉ አልተሳካም ነበር። መሞቱ አለመሞቱ፣ መቀበሩ አለመቀበሩ እንዳውም ወደ ኢራን ታግቶ ሄዷል እየተባለ ሁሉ ሲነገር ነበር። አሁን ግን እንደሚባለው ከሆነ ሞሳድ በዚህ በሮን አራድ የመጠለፍ እና የመወሰድ ጉዳይ ላይ ከፍተኛ አስተዋጽኦ ያደረገ የቀድሞ የሊባኖስ ጦር ኃይል የመረጃ ድርጅት ሻምበል ጠልፎ ወደ እስራኤል እንዳመጣ ታውቋል። ይህ ሁኔታ የሚያመለክተው አዲስ ነገር ምናልባት ሮን አራድን ጉዳይ በማስመልከት እንደተገኘ ነው። ከዚህ በተጨማሪም እስራኤል አሁንም ቢሆን አሁን በአዛ አንድ ወታደሯ የተሰዋ ወታደር አጽም ቀርቷል ለማስመጣት ከፍተኛ ጥረት እያደረገች ነው። ከዛ በተረፈ ደግሞ ከሶሪያም የምትጠብቀው አለ። ኤሊ ኮሄን የእስራኤል ቀንደኛው ሰላይ አጽምም ወደ እስራኤል እንዲመለስ ከፍተኛ ፍላጎት አላት። ሌላው እንግዲህ ከሰሞኑ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በእውነት ቱርክንም ነካ አድርገናል ከግሪክና ከቆጵሮስ ጋር እንግዲህ ተገናኝተው ተወያይተዋል። የሶስቱ ሀገራት አንድ ላይ መሆንና በተለያዩ መንገዶች አብሮ የመስራት በኢኮኖሚም በፖለቲካም በተለያዩ ዘርፎች በዚህ እንግዲህ ስምምነት አድርገዋል። ይሄም ትንሽ ቱርክን አስቆጥቷል የሚል መረጃዎች እየወጡ ነው። በዚህ ጉዳይ ላይ ምን ትላለህ ፋሲል? አንዱ እኔም ሳልጠቀስኩት ስላላለፍኩ ተመልካቾቻችን ይቅርታ ጠይቃለሁ። አንዱና ዋናው ቱርክን የሚያንገበግበው ጉዳይ ነው። የቱርክ ጠላቶች የሆኑት የቱርክ የረጅም ጊዜ ጠላቶች ናቸው ግሪክና ቆጵሮስ። ቆጵሮስ ለሁለት የተከፈለች ነች። አንድ የቱርክ ወገን አለ፣ አንደኛው ወገን ደግሞ የግሪክ ወገን ነው። የግሪክ ወገን የሆነው ቆጵሮስ እና ግሪኮች ከእስራኤል ጋር ስምምነት ላይ መድረሳቸው ወታደራዊ ልምምድ በጋራ ለማድረግ መወሰናቸው የእስራኤል የመከላከያ አባላት በተደጋጋሚ ሁኔታ ወደ ግሪክ በመሄድ ወታደራዊ ልምምድ ማድረጋቸው ከዚህም በተጨማሪ ከሜዲትራኒያን ባህር ተፈጥሮ ጋዝ ለማውጣት አብረው እንደሚሰሩ መስማማታቸው ቱርክን በከፍተኛ ሁኔታ አስቆጥቷል። እንግዲህ ሁላችን እንደምናውቀው ግሪክና በግሪክ ስር የሚገኘው ቆጵሮስ የክርስትና እምነት ተከታዮች ናቸው። በአንጻሩ ቱርክ የእስልምና እምነት ተከታይ ነች። የወንድማማች እስላሞች እንቅስቃሴን የምትደግፍ ሀገር ነች። ለረጅም ጊዜ ያህል በመካከላቸው ያለመግባባት አለ። በ20ኛው ክፍለ ዘመን መጀመሪያ ላይም ከፍተኛ ጦርነት ተካሂዶ እንደነበር በሁለቱ ሀገሮች መካከል ሁላችንም የማንዘነጋው ነው። ይህ ሁኔታ እንግዲህ አንዱ ሁኔታ እስራኤልም እንግዲህ ይህንን ነገር አጋና የምታቀርበው ቱርክንም ለማስፈራራት ነው። ለአማራጭ አለ ሌላ ከእነሱ ጋር ወዳጅነት መሰረታለሁ በጋራ ልናጠቃ እንችላለን የሚል አመለካከት ለመሰንዘር ነው እየተባለ ነው እየተነገረ ነው። ጋዜጠኛ ፋሲል ለገሰ ለተወሰነ ደቂቃ ለማስታወቂያ እንውጣና ከዛ በኋላ ሌሎች ጥያቄዎች ይኖሩኛል። ክቡራትና ክቡራን ተመልካቾቻችን አሁን ፕሮግራማችን እንደቀጠለ ነው። አሁንም መስመር ላይ ጋዜጠኛ ፋሲል ለገሰ ይገኛል። ጤና ይስጥልኝ በድጋሚ ፋሲል። ጤና ይስጥልኝ። ሌላው እንግዲህ በትላንትናው ዕለት የእስራኤል ፓርላማ ክኔሴት ጥቅምት 7ን እልቂት የሚመረምር የፖለቲካ መርማሪ ኮሚቴ ለማቋቋም ጸድቋል። በዚህ ሁኔታ ላይ እስኪ ያንተን ሀሳብ እንስማ ፋሲል። አዎ እንግዲህ ከኔ በፊት እንደመስለኝ ከሆነ ከአቢም ሆነ ከጸጋ ጋር ሰማያለው በትክክል ተማመናለሁ። እንግዲህ ትላንትናም ከአንተ ተሳትፈሃል በውይይታችን ከሽሎሞ ጋር ሰፋ ያለ ሁኔታ የተነጋገርንበት ጉዳይ ነው። ኦኬ። ይኸውም የእስራኤል ሕዝብ በአሁኑ ወቅት ለሁለት በመከፈሉ ሁኔታ እንዳውም እንደሚባለው ከሆነ ከ155 እጁ የቀኝ ክንፍ ዓለም ተከታይ ፓርቲዎች እንደሚደግፍ ከ145 እጁ ደግሞ የግራ ክንፍ ዓለም ተከታዮች እንደሚደግፍ። ስለዚህ አብዛኛው ሕዝብ የጥምሩ መንግስት እንደሚደግፍ፣ የጥምሩ መንግስት ደግሞ ከፍተኛ ቅራኔ ያለው ከፍርድ ቤቱ ጋር ፍርድ ቤቱ በተደጋጋሚ ሁኔታ የሚያስተላልፋቸው ውሳኔዎች የጥምሩ መንግስት ስራ እያደናቀፍ ነው የሚል አመታዎችና ስሜቶች ሲሰሙ ቆይቷል። ስለዚህም በጥምሩ መንግስትና ማለትም በጥምሩ መንግስት አባላትና ከዛም አልፎ ተርፎ በጥምሩ መንግስት ደጋፊዎች ዘንድ በፍርድ ቤቱ ላይ ምንም አይነት አመኔታ የለም። ስለዚህም መደበኛው የአጣሪ ኮሚቴ ሲቋቋም አባላቱን የሚሰይሙት የሚወክሉት
የከፍተኛው ፍርድ ቤት ፕሬዚደንት ናቸው በእስራኤል እስካሁን ድረስ በተለምዶ። ይህ ሁኔታ እንዲቀጥል የጥምሩ መንግስት አይፈልግም። ስለዚህ በፖለቲከኞች ሳይሆኑ ባለሙያዎች ከሁሉም ወገን ሶስት የሚኖሩበት በኩልነት ማለትም ከቀኝም ከግራም አጣሪ ኮሚቴ እንዲቋቋም ነው ረቂቅ የቀረበው። እንግዲህ በመጀመሪያው ዙር የድምፅ መስጠት ስነ ስርዓት አልፏል። የተቃዋሚ ፓርቲዎችን ያው እንደተለመደው ተቃዋሚ ፓርቲዎች መቃወም ነው እንጂ መደገፍ የሚባል ነገር የለም ታውቃለህ። እንደውም ያበዙታል በእስራኤል። አንደኛ ስራቸው መቃወም ነው፣ ትክክል ነው። ሁለተኛ ግን ደግሞ ያበዙታል በእስራኤል። ስለዚህ እነሱም ተቃውሟቸውን አሰምተዋል። ከፍተኛ ተቃውሞ ነበር በትላንትናው ዕለት የነበረው። ነገር ግን በመጀመሪያው ዙር ድምፅ መስጠት ስነ ስርዓት ጸድቆ ወደ ህግና ፍትህ ኮሚቴ ለመርቀቅ ተላልፏል። ከዛ በኋላ ከረቀቀ በኋላ ሲመለስ ሁለተኛውና ሶስተኛው ድምፅ መስጠት ስነ ስርዓት ይካሄዳል። ግን በአንድ አመት ጊዜ ውስጥ ማለት የጥምሩ መንግስት እንደውም ከአንድ አመት በታች ነው ጊዜ ቀረው ጊዜ ውስጥ ይህ ብሔራዊ አጣሪ ኮሚቴ ይቋቋማል የሚለው ጥያቄ እስካሁን ድረስ መልስ ያገኝ መስሎ አይታይም። ብዙዎች ግን እንደሚሉት ተስፋዬ የሚቀጥለው ምርጫ ማለት ነው ኖቬምበርም ሆነ ሰኔም ሆነ ኦክቶበርም ሆነ ሰፕቴምበር የሚካሄደው ምርጫ ወሳኝ ነው። የምርጫው አሸናፊ የሆነው በራሱ መልክ በሚፈልገው መልክ ይህንን ብሔራዊ አጣሪ ኮሚቴ ሊያቋቁም ይችላል የሚል አመለካከት አለ። በዚህ ጉዳይ ላይ በእውነት ፋሲል ልዩነቱ ምንድን ነው? ልዩነቱ የፖለቲካ ምርመራ ወይም ብሔራዊ ምርመራ ወይም መንግስታዊ ምርመራ የምንለው ልዩነቱ ምንድን ነው? የተቃዋሚ ፓርቲዎች የአዲሱ ሀሳብ ፖለቲካዊ ሀሳብ ነው ይላሉ። ኖ አይደለም። የፖለቲካ ሀሳብ እንደኛ አመለካከት የፖለቲካ ሀሳብ አይደለም። ምንጊዜም በእስራኤል ህግ መሰረት አጣሪ ኮሚቴ እንዲመሰረት ውሳኔ የሚያስተላልፈው መንግስት ነው። ትላንትና ከሽሎሞ ጋርም ተስማምተንበታል፣ ሰምተሃል። መንግስት ነው። ነገር ግን እስካሁን ድረስ የነበሩትን አጣሪ ኮሚቴዎች መደበኛ አጣሪ ኮሚቴ የሚባለውን የሚሰይሙት እስካሁን ድረስ የነበሩት የፍርድ ቤቱ ከፍተኛው ፍርድ ቤት ፕሬዚደንት ነበሩ። አባላቱን ከሌ የዚህ አጣሪ ኮሚቴ አባል መሆን አለበት ብለው የሚወስኑት የከፍተኛው ፍርድ ቤት ፕሬዚደንት ነበሩ። አሁን ግን የእሳቸውን ስልጣን ለመውሰድና መንግስት ከተቃዋሚ ፓርቲዎች ጋር በጋራ ራሳቸው ለመወከል የቀረበ ሀሳብ ነው፣ የአዲስ ሀሳብ። ልዩነቱ የከፍተኛው ፍርድ ቤት ፕሬዚደንት ስልጣን ማለትም የኮሚቴውን አባል የመሾም ስልጣን ከእጃቸው ፈልቅቆ መውሰድ ማለት ነው። ከእጃቸው ፈልቅቆ መውሰድ ማለት እሳቸው በፈለጉት መንገድ ግራ ክንፍ አመለካከት ያላቸውን ዳኞችን፣ ሌሎችን ባለሙያዎችን መሾም እንዳይችሉ ማገድ ማለት ነው። እሳቸው የሚፈልጉትን ከሾሙ ደግሞ የሚደረገው ሁኔታ የግራ ክንፍ እምነት ያለው አመለካከት በሙሉ ከተግባር ላይ ይወራል። ይህን ለምሳሌ የከፍተኛው ፍርድ ቤት ፕሬዚደንት የሚሾሙትን አጣሪ ኮሚቴ የቀድሞ የሀገር ውስጥ የመረጃ ድርጅት ሻባክ አዛዥ ሮነን ባር፣ የቀድሞ የጦር ኃይሎች ኤታማዦር ሹም ሄርት ያሌቪ፣ የቀድሞ የጦር ኃይሉ የመረጃ ድርጅት አዛዥ ሀሊባ ይደግፉታል። እነሱ ደገፉት ማለት ሌላው ህዝብ የሚለው እውነተኛው ትክክለኛው ነገር እንዳይወጣ መንገድ ለመዘጋት ፍላጎታቸው ማሳየታቸው ነው ይባላል። እስካሁን ድረስ ከፍተኛ ክርክር ያለው ተስፋዬ ጥቅምት 6 2023 ዓመተ ምህረት ሌሊት 6 ሰዓት ተኩል ጠዋት ላይ በ7 ሐማስ ወረራ ከመጀመሩ በፊት የነበረው ሁኔታ ምንድን ነው የሚለው ነው ጥያቄ ዋናው የሚጠየቀውና የሚመረመረው። ይህንን እስካሁን ድረስ መልስ የሰጠው የለም። ምክንያቱም በዛ ጊዜ ውስጥ ከፍተኛ ተጠንቃቂ ያለ የመረጃው ድርጅት ማዛዥ ሆኑ የጦር ኃይሉ ኤታማዦር ሹም ሆኑ ጠቅላይ ሚኒስትሩን ከተኙበት አልቀሰቀሷቸውም። ጠቅላይ ሚኒስትሩን አለመቀስቀሳቸው የመጨረሻ ውሳኔ መስጠት የሚገባው የፖለቲካው ክፍል ሳይሰጠው ቀርቷል የሚል አመለካከት አለ። ይሄ ነው ከፍተኛው ችግሩ። እንደውም በእውነት በዚህ ላይ የምክትል ሚኒስትር አልሞግ ኮሄን የተናገሩት ንግግር ከሰሞኑም በጣም አነጋጋሪ ሆኗል። እንግዲህ አንተ እንዳልከው ፋሲል በዛን ጊዜ ሌሊት ማን ነው የሚያውቀው የሚለው ነገር አሁን እሳቸው የሚናገሩት ሚስጥራዊ መረጃዎችን ተናግራል የሚል ነው በክኔሴት ላይ። በዚህ ጉዳይ ላይ ምን ትላለህ? ብዙ መናገር አንችልም፣ ግን በአጠቃላይ ሁኔታ አልሞግ ኮሄን ያሉት ምክትል ሚኒስትር አልሞግ ኮሄን ያሉት የመረጃው ድርጅት አዛዥ ሮነን ባር የሰው ሰላይ የለኝም ማለትም በህይወት ያለ ሰው ሰላይ በአዛ የለኝም የሚል ንግግር አሰምተዋል። ይህ ግን ትክክል አይደለም። ሰላይ ነበራቸው። ያ ሰላይም
ኑክባዎች ወይም የፍልስጤም የሐማስ ኮማንዶች በመዘጋጀት ላይ እንደሆኑና ለመጸለይም ከግዳጅ ከመውጣታቸው በፊት መስጊድ መግባታቸውን መልእክት አስተላልፎላቸው ነበር ጸላያቸው ከዛ ያንን መልእክት ተቀብለው ምንም አይነት እርምጃ ሳይወስዱ ቀርተዋል ነው እና ብዙ ነገሮች አሉ እስካሁን ድረስ እኛም ማናቃቸው ነገሮች ያ ሌሊት ማለትም 6 ሌሊት ጥቅምት 6 ሌሊት ብዙ ነገሮች ታዩበት ነው ለምሳሌ ይህ መረጃ ከደረሳቸው በኋላ የመረጃው ድርጅት አዛዥ የክፍል አዛዦቻቸውን በሙሉ ከሌሊቱ 3 ሰዓት ተኩል ላይ ሰብስበው እንደነበረ ማልሞቆ ወይን ተናግረዋል ስለዚህ እነዚህ ከባድ ጥያቄዎችን አንዳንዶቹ ለመሰፋፍ ይፈልጋሉ አንዳንዶቹ ደግሞ ይህ ነገርን በይፋ ማውጣት ካለፈው ተተተን ወደፊት ችግር ላይ እንዳንወድቅ መንገድ መክፈት አለብን የሚሉ ማለት በዚህ ጉዳይ ላይ ባጭሩ ፋሲል ምርመራው ሳይጀመር ይሄንን ንግግር በመነጋገራቸው እንግዲህ በእውነት አነጋጋሪ ሆኗል ይሄ እንዴት ነው ተገቢ ነው የዚህ ክኔሴት ላይ ወጥቶ ይሄን መናገራቸው ተስፋዬ ተገቢ ነው አልተገቢ ነው የሚለው እኛ ወሰን አንችልም ምክንያቱም በሁሉም ወገኖች በቀኝም በግራ ክንፍ አንዱን ለመብለጥ የሚዘረግፏቸው ሚስጥሮች አሉ ተስፋዬ ይህ ነገር ተገቢ አይደለም ሮነን ባር ተነስተው ጥቅምት 6 ሌሊት እንደዚህ ነበር ብለው ቢናገሩ ኖሮ አሁን አልሞኮይን ተነስተው ይህንን አመለካከት ባልተናገሩ ነበር እኔ አልሞኮይን ትክክል ናቸው ማለት አይደለም እንደውም ዛሬ በተለያዩ ራዲዮ ጣቢያዎች ካለንዘይ ሲደረግላቸው ለዘብ ያለ አቋም ሲወስዱ ለመስማት ያለው ስለዚህ ሚስጥር የማውጣቱ ሳንዙርን ማለት ጉዳይ ተገቢ አይደለም ግን ሳንዙር ደግሞ በሚወስንበት ጊዜ ፖለቲካዊ ውሳኔ እንዳይወስን እየተጠየቀ ነው ጋዜጠኛ ፋሲል ለገሰ ስለሰጠን በቂ ማብራሪያ በጣም እናመሰግናለን መልካም ቀን እመኛለሁ አመሰግናለሁ